አርቴታ ላይ ማየው ዘረኝነት አንዳንድ አፍጦ ይወጣል። ያው ላይ መቸው ይችላል። አንድ የአርሰናል ደጋፊ የኔ አስተያየት ግን የታየኝን ነገር መናገር መብት አለኝ እና ይቺ ደግሞ ሌላ ታርጋ ናት አይደል? መቼም ማይክል አርቴታ ያልተለጠፈበት ታርጋ የለም። ብዙ ነገር ተብሏል። እሱ ደካማ ነው፣ በሱ ስር ዋንጫ ማንሳት አይቻልም፣ አቅም የለውም፣ ብዙ ነገር ተባለ። አሁን ደግሞ ወደ የዘረኝነት ታርጋ ማይክል አርቴታን ዘረኛ የሚያስብለው ምንድን ነው? ለምሳሌ የሀገሩን ልጆች ብቻ ያሰልፋል፣ ያለ ችሎታቸው ያሰልፋል፣ እንዲጫወቱ ያደርጋል ነው። በነገራችን ላይ እኮ ያለ ችሎታው አንድን ተጫዋች አሰለፈ ማለት ውጤት አይፈልግም ማለት ነው። ውጤት አይፈልግም ማለት ደግሞ በጣም ቂል የሆነ በጣም ደካማ የሆነ ወይም ደግሞ ማሰብ የማይችልም በጣም ሞኝ ፉልሽ የሆነ ሰው ነው ማለት ነው። አርቴታ እንደዛ ነው፣ በእርግጥ እንደዛ ነው። እሺ የሀገር ልጆች አሁን ለምሳሌ ሚኬል ሜሪኖ አለ፣ ቋሚ አይደለም፣ በተቀያሪ ነበር የሚጠቀምበት በአብዛኛው። ማርቲን ዙቢሜንዲን ነው ቋሚ ያደረገው ካስፈረመው በኋላ በችሎታው ነው፣ ስላመነበት ነው፣ ስለወደደው ነው፣ ስለፈለገው ነው። ከዛ ውጪ የትኛውን ስፔናዊ ፉል ስኳድ ስፔናዊ ነው እንደ አርሰናል ቤት ያለው ምንድን ነው? አሁን ለምሳሌ ዘረኛ ነው ተብሎ እንዲባል የሚያደርገው ነገር ምንድን ነው? አንዳንዴ መብት ኦፍኮርስ ማውራት መብት ሊሆን ይችላል። ግን አንድ ጋዜጠኛ እንደ ጋዜጠኛ መብቴ ነው ብሎ አይደለም ማውራት ያለበት። ምንድን ነው የምሰጠው አዲስ ነገር ለተመልካቼ፣ ለሚሰማኝ፣ ለሚያዳምጠኝ፣ ለሚከታተለኝ ምንድን ነው የምሰጠው አዲስ ነገር ብሎ ነው የሚያወራ። ወይም ደግሞ አዲስም ነገር ባይሆን ጥልቅ ትንታኔዎችን ለምሳሌ እያንዳንዱ ሰው መረጃ ስልኩ ላይ ቢያይ እንኳን በዲቴይል ነገሮችን ማየት የሚችልበት የራሱ የሆነ ጊዜ የለውም፣ ወይም ደግሞ ሙያው ላይ ስለሌለ እንዴት በጥልቀት ነገሮችን ማየት እንዳለበት እድሉ የለውም። ስለዚህ ያን ነገር በጥልቀት ለማሳየት ነው እንደ ጋዜጠኛ ቁጭ የምንለው። የማውቀው እሱን ነው እንጂ ይሄ ተራ አልቧልታ የሚመስል ነገር በዚህ ልክ ለምን እንደምናወራ ይገባኛል። እኔ ማንም የማንም ዲፌንደር ተከላካይ አይደለም። አሁን ማይክል አርቴታን ብዙ ጊዜ በአርሰናል ቤት በሰራው መልካም ነገር እንጂ የምወደው ፐርሰናል ያገኝ አላውቅም። ግን ስንተች የሆነን ሰው ስታይ ለምሳሌ ዘረኝነት በጣም አፍጥጦ የወጣበት ሰው ነው ብለን ስንል ምሳሌ መጥቀስ፣ አሁን ማርቲን ኦዲጋርድን ያመልካል አርቴታ ብለው የተቹታል ሰዎች። በቃ እሱን ጉዳት ከሌለበት በስተቀር አቋሙ የፈለገው ደረጃ ቢወርድ ያሰልፈዋል ይሉታል። ካፒቴንነቱ መንጠቅ አለበት፣ ለእሱ አይገባውም ይላሉ። አላደረገውም፣ በተጫዋቹ ስላመነ ነው። ሌላ ምንም ትርጉም የለውም። ብዙ ጊዜ አሁን ኤዜን ለምሳሌ በአንድ ስልክ ጥሪ እሱ ነው ያመጣው፣ በእሱ ሪኮሜንዴሽን የመጣው። ስለዚህ መጠቀም ሲኖርበት ይጠቀምበታል፣ መጠቀም ሳይኖርበት ደግሞ ያስቀምጠዋል። ያ የእሱ ኦብዘርቬሽን የእሱ እይታ እንጂ በዜግነቱ አይደለም፣ እንግሊዛዊ ስለሆነ አይደለም። ካይ ሃቨርትዝን ታስታውሳላችሁ አይደለ? በጣም የሚወደው ይባላል ፐርሰናሊ። ይሄ ልጅ በመጣበት ዓመት ልክ እንደ ዮኬሬሽ ጎል ባለማስቆጠሩ ምክንያት ብዙ ትችቶች እየመጡበት ነበር። በስንት ትግል በስንት ጥረት ፔናልቲ ሲገኝ ለእሱ እንዲሰጥ በማድረግ በብዙ ነገር ቲም ስፕሪቱን በደንብ አሳድጎ ይሄ ልጅ እንዴት እንዳመጣው እናስታውሳለን። በኋላ ላይ ጉዳት መልሶ ከጥቅም ውጭ ቢያደርገው ስፔናዊ ስለሆነ አይደለም፣ ጀርመናዊ ነው። ሌሎችም በጣም የሚታገሳቸው የሚወዳቸው ሜዳ ላይ ደጋግሞ የሚያሰልፋቸው እድል የሚሰጣቸው ተጫዋቾች አሉ፣ ስላመነባቸው ነው። በነገራችን ላይ ውጤቱ ከየትኛውም ደጋፊ፣ ከየትኛውም ጋዜጠኛ፣ ከየትኛውም በሩቅ ያለ አካል ይልቅ እሱ ያን ክለብ ያን ታላቅ ክለብ የመምራት ታሪካዊ ኃላፊነት እድል ያገኘው ማይክል አርቴታ ለሱ ነው። በጣም ጠቀሜታው ለሱ ነው። ከማናችን በላይ ውጭ ነው ከምንጨረጭረው ይልቅ እሱ በኬሪሩ በአርሰናል ቤት የሆነ ነገር ማሳካት ይፈልጋል። አንዳንዴ
ከገንዘብም ከምንም ነገር በላይ ያለፈ ነው የነሱ ፍላጎት። በኬሪራቸው የሆነ ታሪክ ሰርቶ ማለፍ ነው። አሁን ማይክል አርቴታ በጣም ተከፋይ ከሚባሉት አሰልጣኞች መካከል ነው። በተጫዋችነት ዘመኑ ብዙ ነገር አካብቷል። ግን አሁን ምንድነው የሚፈልገው? በህይወት ዘመኑ በተጫዋችነት ዘመኑ ያልሰራውን ታሪክ ገድል በአሰልጣኝነት ዘመኑ መስራት ይፈልጋል። እንደ ፔፕ ጋርዲዮላ ብዙ ዋንጫዎችን ማንሳት ይፈልጋል። ለዛ ውጤታማ ያደርገኛል ብሎ ያሰበውን ተጫዋች ነው የሚመርጠው። ጋይስ ፉሊሻቱ ነው። እንዴት ሊሆን ይችላል? እንዴት ፐርሰናሊ በመውደድ ወይም የሀገሩን ዜጋ በሚል ወይም ዘሬ ነው በሚል እንዴት ውጤት የፈለገው ይውደቅ ይሹት ብሎ እንዴት ሊመርጥ ይችላል? እንዴት ነው በዚህ ልክ ያስባል ብለን የምናስበው? ሰዎች ተራ ደጋፊ ቢለን ችግር የለብኝም። ጋዜጠኛ ሚዲያ ላይ ያለ ጋዜጠኛ ሲያል ግን በጣም ነው የሚገርመኝ የሚያስቀኝ እንጂ ደጋፊማ እኮ አርሰን ቪንገር ለምሳሌ ዘረኛ፣ እሳቸው የሚያስፈርሙት ፈረንሳዊ፣ የሚያጫውቱት ፈረንሳዊ፣ ሁሉ ፈረንሳዊ ይባላል። ማይክል አርቴታ ግን ስፔናዊን ብቻ አይደለም የሚያጫውተው፣ ለሁሉም ነው እድል የሚሰጠው። ሲያስፈርምም የዚህ እንግሊዛዊ ነው፣ የኮሬሽ ሌላ ነው ዜግነቱ፣ ከዙቤሜንዲ ውጪ ያስፈረመው ስፔናዊ ማን አለ? እስኪ የሚነግረኝ ካለ ደስ ይለኛል። ስለዚህ ዝም ብለን በዘፈቀደ ባናወራ፣ ጋዜጠኛ ስንሆን ሙያውን ማክበር ያስፈልጋል ባይ ነኝ።